ሃይ ስኩል ክፍል 7 ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አብራችሁን ቆዩ። በረከት ያቤጽ ምን አልኩት ቁጣ እያለኝ። በቃ እንደነገርኩሽ ነው ጓደኛዬ ነው አለኝ በተረጋጋ መንፈስ። ፈጣሪ ትዕግስቱን ስጠኝ እባክህ። እሱን እኮ እያነገርከኝ ያንተ ጓደኛ እንዴት አወቀኝ? ይህ ሁላ ፎቶ አንተ ጋር ምን ያደርጋል? ምን ብሎ ነው የነገረህ ብዬ የጥያቄ ማዕት አዘነብኩኝ። በአጭሩ ያቤጽ ጓደኛዬ ነው። አዲስ አበባ ዩኒቨርሲቲ ነው የሚማረው። ስለ አንድ ሳጣራ ደግሞ እዛ እንደደረሰች አወቅኩኝ። እኔ ምን ያህል እንደጎዳዎች ስለማውቅም የረሳሽኝና የጠላሽኝ መስሎ ተሰማኝና ለማረጋገጥ እሱ እንዲቀርበሽ አደረኩኝ። አንቺ ግን ልዩ ነሽ የኔ ልዕልት፣ ቃልሽን ጠብቀሽ አገኘሁሽ አለ ፈገግ ብሎ። በጣም በተቃራኒ ግን በጣም ተናድጃለሁ። በፍቅር መሃል ፈተና መፈተን ምናምን በጣም አስጠሊ ነገር ነው። ፍቅር መተማመን፣ ማመን መታመን ነው። እንደኔ ልምከራችሁ፣ ያጠራጠራችሁ ነገር ቢኖር ራሱን ጠይቃችሁ አረጋግጡ እንጂ መፈተን መፍትሄ አይደለም። ሙሉ ቀን የሰጠኝን ደስታ ነጠቀኝ። በጣም ነበር የተናደድኩት። እንዴት እንደዛ ታድርጋለህ እያልኩ እየጮህኩኝ ዋሻሻሁት። ትደሰቻለሽ ወይም ትስቃለሽ ብሎ ጠብቆ ነበር መሰለኝ። ሁኔታ ያስደንግጦታል። ፍዝዝ ብሎ እየተመለከተኝ ነው። ምን ሆነሻል አለኝ ለመቀብ ራሱ እየፈራ። ፈጣሪ ሆይ እርዳኝ፣ ራስህ ጥለኝ ሄደ ራስህን ታስፈትነኛለህ እንዴ? ካላመንከኝ እኮ መተው ነበር። እንዴት ታስፈትነኛለህ? በዛ ላይ በበረከት ጄሪ ምን ያህል እንደምታፈቅረው ብታውቅ ይጸጸት ነበር። እሷ ወደው ፍቅሯን ልትገልጽለት ስትል ካሜራው ላይ ያሉትን ፎቶዎች በማየቷ ምን ያህል እንደተጎዳች ታውቃለህ? ከኔ ጋር ተጣልተናል። አንደኛና ብቸኛ ልብ ጓደኛዬ ከምላ ሴት ጋር ነው ያጣላከኝ አልኩት በቁጭትና በዛቻ። እንዴ ምን ማለት ነው? ያቤጽም እኮ ኢየሩስን በጣም ነው የሚያፈቅራት። አብሮ አይደሉ እንዴ አለኝ። በጣም በተናደደ ፊት ነው የሚያወራው እና በዛ ሰዓት ምንም የሚዋሽ አይመስልም። ሲጀመር ለምን እንደሆነ አላውቅም፣ በሱ ጉዳይ ምንም ነገር መታገስና ማለፍ አልችልም። የዛኔም ቶሎ ብዬ አቀፍኩትና እንዲረጋጋ ነገርኩት። ማለት ቆይ ከኢየሩስ ጋር አንድ ላይ አይደሉ አለኝ ብስጭት እያለ። አዎ ቤኪ ፍቅሯን ልትገልጽለት ስትሄድ ካሜራው ላይ የኔን ፎቶ ብቻ ስታይ ሌላ ነገር አስባ ከሁለታችንም ጋር ተጣለች። ከሷ ሽሽት ነው የመጣሁትም አልኩት በጣም እየተጨነቅኩ። ትንሽ በዝምታ ተዋጠና አቦ ምንም አልገባትም፣ ለበጎ ነው አየሽ። ከሷ ጋር ባትጣይ አትመጭም፣ ባትመጭ ደግሞ አንታረቅም። ግን ደግሞ ብለው ዝም አለ። ግን ምን ቤኪ አልኩት። ግን ያቤጽን ከሚወዳት ሴት ስላኮራት ከፍቶት በጣም ስድስት አለኝ። በሱ ጉዳይ አልጨክንም። የጥፋተኝነት ስሜት ሲያጠቃው ሳይ ጊዜ ዝም ማለት አልቻልኩም። ከቅፉ ስር ገብቼ ቁጭ አልኩኝ። አልረፈደም ቤኪ፣ እዛ ድረስ መሄድ ካለብን እንሄዳለን አለቀ አልኩት። እሺ መጀመሪያ ላውራው ብሎኝ ያቤጽ ጋር ደውሎ በጣም ረጅም ሰዓት አወሩ። እስኪ ጨርሶ እየጠበቅኩ ነበር። ልክ ስልኩ እንደተዘጋ ምን አለ ጄሪስ አልኩት። አዎ በእኔ ምክንያት ለኔ ብሎ ነው ጄሪ ማውራት እንደከበደው ነገረኝ አለኝ። በሰዓቱ ለጓደኛው ያለውን ፍቅር ስለወደድኩት ምንም ነገር አላልኩትም። ብዙ ሳይቆዩ እናቴና ለምዬ ፏ ብለው መጡ። እድሜ ለቤኪና ለምዬ በዓለም በዓል አስመስለን እንድንውል አድርገውናል። በዓሉም በሰላም ደስ በሚመስል መልክ እንድናከብር አደረጉ። ቤት ከዛ በላይ መቆየት አልችልም። ቀኑ በጣም ፈጠነብኝ። ሳስበው ቤኪ እንኳን ጥሎኝ ሄደ አልኩኝ። ምክንያቱም ደግሞ ቤኪ ቢኖር ግቢ ጥዬው አልገባም እያልኩኝ እንደማስቸገር እርግጠኛ ነኝ። መመለሻ ቀኔ ላይ እንደተለመደው የእናቴና የዓለምዬን ምርቃት ተቀብዬ ለሄድ ተዘጋጀሁ። ቤኪ ምን እንዳሰበው አላውቅም፣ ግን አብሮ ለመሄድ ተዘጋጅተው ታይዘን ወጣን። ቅርብ ስለነበር ቶሎ ነው የደረስነው። ሸኝተው ሊመለስ ስለመሰለኝ ልሰናበተው ስዘጋጅ አብረን የምንገባው አረ ብለን ከመኪና ወረደ። ማለት ቤኪ የት ልትሄድ አልኩት። አንድ ሰርፕራይዝ አለችኝ ዝም ብለሽ ግቢ አለኝ። የመሃል እንዴ በመታወቂያን የምንገባው እኛ አልኩት። አናዶት ንግግር ያሳቀው መሰለኝ። ፈገግ ብሎ አየኝና
ኦ የማላውቀው ነገር ስለነገርሽኝ አመሰግናለሁ የኔ ቆንጆ ብለው ጉንጮቼን ነካ አደረጋቸውና መንገዱን ቀጠለ። ከፊቱ እየቀደምኩኝ አሁን ዘበኛው መጥቶ በያዘው ዱላ ፈነክተው እያልኩኝ ልቤ ስትሰነቀጥ የዘበኞቹ በር ጋር ደረሰ። መታወቂያን አሳይቼ የያዝኩትን ሙሉ ተፈትሼ ስጨርስ ቤኪ ወደ እኔ መጣ። ሴቷ የግቢ ጠባቂ ፈትሻኝ ጨርሳ ቀና ስል ቤኪ ወደ እኔ እየመጣ ነው። ተቀምጦ የነበረው ዘበኛችን ከመቀመጫው ፈንጠር ብሎ ተነሳ። ወይኔ ጉዴ ብዬ ከቤኪ ፊት ቀድሜ ቆምኩ። የዛኔ ቋጥሮት የቆየ ሳቁን ለቀቀውና ይህን ያህል የምትወጂኝ ለካ ብለው እየሳቀ ወደ ሰውየው ቀረበ። ጭራሽ ይባስ ብለው ሁለቱም በትህትና ጎንበስ ብለውና በፈገግታ ተሞልተው እየሳቁ በከባዱ ሰላም ተባብለው ተቃቀፉ። እኔን የፈተሸችኝንም ሰላም አላት። በመሃል ግራ በመጋባት ስሜት በየተራ ሁለቱም ላይ አይኔን አማትራለሁ። ጭራሽ ጋሽ ደህና ናቸው? አለምስ? ሁላችሁም ቤተሰብ ጠፋችሁ? ብቻ በርካታ ነገር እየተባባሉ እንደ ረጅም ዓመት ጓደኛ በሰፊ ተጠያየቁ። በዛ ሁሉ መሃል ግራ የገባኝ እኔ ትክ ብዬ ቤኪን እያየው የእነሱን ጨርሶ ለእኔ እስኪመልስልኝ እየጠበቅኩ ነበር። ይበልጥ ያስገረመኝ ደግሞ ያቺ ቆንጆ ልጅ አዲሷ የግቢያችን ሰቃይ ተማሪ ናት። ስለሷ ብዙ ሰምተናል አለው። የኔው ጉድ መሆኑን አላወቅ። ቤኪ ሁሌ እንደኮራብኝ ነው። ወደ ራሱ ጎተት አድርጎ አቀፈኝና አዎ የግቢው ሰቃይ ብቻ ሳትሆን የግቢ ቆንጆ ሚስት ነው ያለችኝ አለ አይኔን እየተመለከተ። ምንም በወደው በሰው ፊት እንደዛ ሲል በጣም ነው የማፍረው። እኔ አንገቴን መሬት ተክዬ ዝም አልኩኝ። እሱ ግን የተገረመ ይመስላል። ሚስት አለው ደንገጥ ብሎ እያፈጠጠ። አዎ የ5 ዓመት ፍቅረኛ የወደፊት ሚስቴ ናት ታውቃት አለ እጁን ወደ እኔ እየጠቆመ። ትንሽ አንደበቴ ተያይዘኝ ቢሆን አብላካት ብዬ ዝም አልኩኝ። ባለፈው ወር ጋሽ መጥቶ ነበር እኮ እኔ እዚህ ጋር ስለዚህ ዜና ሳይበስሩኝ አለው። አባባን ለማሳመን ትንሽ ሰዓት ይፈጅብናል ለዛ ነው ሲለው በአንዴ ተግባቡ። ምን እግር ጣለክ ታዲያ አለው ቤኪ። አንድ አስፈላጊ ሰው ማግኘት አለብኝ። መጀመሪያ ዝለህ ሂድና ከዛ ዞርልና ሰው አግኝቼ እመለሳለሁ አለው ቤኪ በትህትና ተሞልቶ። እሺ የምትፈልገው ነገር ካለ ጥራኝ፣ ግን አሁን ወጥተዋል እሳቸው ብለው ወሬውን ሊቀጥል ሲል ቤኪ ንግግሩን ባጂ እሺ በማለት አሳጠረውና ወደ ውስጥ ገባ። አላደርስ ብሎኝ ስለነበር ገና እዛው ዞር ስንል ቤኪ ምንድነው እንዴት በዚህ ልትክል ተግባቡ ቻላችሁ? ቶሎ ንገረኝ አልኩ ከፊት ለፊቱ እየቀደምኩ። አሁን ሰርፕራይዙን ለማየት ተዘጋጀ። እሱን ታይዋለኝ። እየተናደድኩ ነው። ለምን ተዋለው ንገረኝ እባክህ ብዬው ቀና ስል የጄሪ ጓደኛ ዩኤንን ከፊት ለፊቴ ሲመጣ አየሁት። ከወነ ያልኩት ባላዬ ባለፈኝ እያልኩ ግንባሬን እየፈተኩ ለመደባበቅ ብጀመርም እየፈተነ መጥቶ ጥምጥም ብሎ አቀፈኝና አቡታ የጠፍተሽ ነው ቆይሽ እኮ ናፍቀሽኝ ነበር ሲል ቀጥታ ቤኪን ተመለከትኩት። በአንድ ጊዜ ፊቱ ቅይር ነው ያለው። ያ በስፖርት የለመደ ደምስሩ በአንድ መስመር እየተሰሩ መተላለፍ ጀመሩ። እንደነገርኳችሁ በንዴቱ ጊዜ የማብረድ ኃይል አለኝና እሱን ተጠቅሜ እጄን ያስኩትና ወደ ክፉ ተጠግቼ ደህና ነኝ አመሰግናለሁኝ ብዬ ወደ ቤኪ ይዘርኩኝ። አባቴ ታውቀው የግቢው ወንድሜ ነው ብዬ ልቡን ሰከን አደረኩት። በረከት እባላለሁና መንገዱን ቀጠለ። ዞር ብዬ ሳየው ኢዩኤል በግርምትና በድብርት ድብልቅ ስሜት እያየኝ ነበር። ግን እንዳይጣሉ ሌላ ምልጫ አልነበረኝም። ከዛ በመሃል እየሄድን ሰዎች እንዳለ ቤኪ ላይ እያፈጠጡ ነበር። በዛ ውበት፣ በዛ ኩሩነት፣ በዛ አለባበስ ብቻ ሁሉም ተደምሮ ከፍሬሽ ተማሪ እስከ ሲኒየሮች ያዩቱላ ፍዝዝ ብለው እየተመለከቱት ነበር። ትንሽ ረብሾኛል፣ ግን ቀንቻ አይደለም። ግቢውን ከኔ በላይ የሚያውቀው ይመስላል። ሽልክ እያለ ውስጥ ለውስጥ ወሰደኝና ብዙ ዛፍ ያለበት ቦታ ስንደርስ ዝግጁ ነሽ የኔ ስስት አለኝ። አዎ በጣም ዝግጁ ነኝ አልኩት ለማየት እየጓጓሁ። ጎንበስ ብሎ እጁ ላይ ሰዓት አየና 2 ደቂቃ አለን ገምጂ እስኪያለኝ። በጣም አግቢኝ ብለህ ልጠይቀኝ አይሆንም አይደል አልኩት ፈገግ ብዬ። በእኔ ቤት ጥሩ ቀልድ መቀለዴ ነበር። ቤኪ ግን ባንዴ ቀየራለና ባደርገው ትቀበኛለሽ
ሁሉንም ትተን ፍቅራችንን እንድናስቀንም ታደርጊያለሽ። ከማንም በላይ ልዕልት አድርጌ እንደማኖርሽ ታውቂያለሽ አይደለም አለኝ እጆቼን እየያዘ። በአንድ ቅስሜ ፍስስ ነው ያለው ማለት ይቻላል። እኔ በጭራሽ ማንም ቢሆን በሰው ገንዘብ መኖር አልፈልግም። ቤኪ ለና ነገር እንደማያስብ አንቀባሮ እንደሚያኖረኝ ያውቃለሁ። ነገር ግን እኔ ምንም ያህል ባፈቅረውና ምንም ቢፈጠር የራሴን ነገር ሳልይዝ ትዳር አላስብም። ከሱ በኩል ካልሆነ ልል አልችልም። አውቃለሁ ቢያንስ ትምህርቴን ጨርሼ ስራ ሳልይዝ አላደርገው። ምን ነው አቡ ባንዴ ቀይር አልሽብኝ? እኔ እኮ ስቀልድ ነው። አሁን እሱን የምታስብበት ጊዜ እንዳልሆነ በደንብ አውቃለሁ ብለው ሊያረጋጋኝ ይሞክራል። ለካስ የሁላ ነገር ሳስብ የነበረው ጠላቷ ፊቷ እንዳቆመች በቀለኛ ግንባሬን ጨማድጄና ቅንድቤን ጠምዝዤ ነበር። እንደማባንን ስል ሌላ ነገር እንዳያስብ ፈርቼ ወደፊት ስንጋባ ስንወልድ የሚኖረንን ህይወት እያሰብኩ እኮ ነው አልኩት፣ ነገሩን ለማብረድ እየሞከርኩ። ሐሳቤን የተረዳው ቤኪም ጣቶቹ ጉንጬን ነካ እያደረገ አታስቢ የኔ ስስት እረዳሻለሁ ብሎ ቀለል አደረገልኝ። እሺ አሁን ምን ልታሳየኝ ነው እዚህ ድረስ ያመጣኸኝ አልኩት፣ መገመት ስላልቻልኩም። እኔ እንድታዝኝም ሆነ የጥፋተኝነት ስሜት እንዲነሳማሽ አልፈልግም ብሎ ወደ ቀኝ ተመለከተ። አይኖቹን ተከትዬ እኔም ስዞር የኔ ብድ ጓደኛ ጄሪ በበረከት ማለት የአቤጽ እጆች ተይዛ ወደ እኔ መጣችና አጠገቤ ስትደርስ ተጣልተን እንደሄድን እስክረሳው ድረስ ተጠምጥማ አቀፈችኝ። እብደቷ፣ የልቧ ንጹህነት፣ ሳቋ ብቻ ናፈቀችኝን ያህል አቅፌ ተወጣው። የገረመኝ ደግሞ እኔ እስኪ በቃላት አገላብጣ ከሳመችኝ በኋላ ቤኪንም ጥምጥም ብላ አቀፈችው። ይባስ ብላ ወደ ያቤጽ ተመልሳ እጁን እየጎተተች አመጣችው ነው። እንደማይታወቅ ሰው አድርጋን እሷ ብላክ ትባላለች፣ እሱ ደግሞ ያቤጽ ይባላል። የአሁን ፍቅረኛ የወደፊት ባሌ ነው። ከአባቴ ቀጥሎ የምድርም የልቤም ንጉስ አድርጌዋለሁ አለችኝ ፍልቅልቅ እያለች። እኔ እንዴት አድርጌን የምነግራት እያልኩ በጭንቀት ላበድ ደረሼ እሷ በፈገግታ ተሞልታ እያስተዋወቀችኝ ተገኘች። የወንድሜ ሚስት ይቅርታ እሺ፣ ለሱ ላደርግለት ከምችለው ነገር አንዱ ስለሆነ ነው። የቤኪ ትዕዛዝ ነው፣ የኔ እጅ የለበትም ብለው እጁን ዘረጋልኝ። አሁን ላይ እሱን የምሸሽበት ምክንያት የለኝም። በደንብ ሰላም አልኩት። እኔና ጄሪ አጠገብ ላጠገብ፣ ቤኪና ያቤጽ አጠገብ ላጠገብ ቆመን ተፋጠጥን። ሰው እንዴት ቁመት እንኳን አይበላለጥም። መንታ ራሱ እንደሱ አይመሳሰልም። ሲስቁ ዲምፕላቸው፣ ጥርሳቸው፣ ቡኒ አይናቸው፣ አቋማቸው እርጋታን ጨምሮ አንድ ናቸው። እኔና ጄሪ ተመካክረን ይመስል በአንድ ድምጽ መንታ ናቸው የሚል ጥያቄ ያቀረብንላቸው። እኔና እሷ እኩል በማለታችን እየሳቅን እነሱ በጥያቄያችን ሲስቁ አራታችንም ከት ብለን እየሳቅን እያለ ነበር በረከት የሚል የተቆጣ ድምጽ የሰማነው። አራታችንም እኩል ዞርን። እኔ አይቼ የማላውቀው ሰው ነው። ዞሬ ሳያቸው ግን ቤኪና ያቤጽ ደንግጠዋል። ፈገግታቸው ከፊታቸው ርቆ ባንድ ያክሮፈዋል። ቤኪ ምንድነው አልኩት ግራ ገብቶኝ። ሊነግረኝ የፈለገ አይመስልም። መጣን እሺ ካፌ ጠይቁን ብሎ ሳይስመን እንኳን ከቦታው ሰውየውን ተከትለው ሄዱ። ማን ነው አልኳት ጄሪ ከኔ በላይ በረከትን የምታውቅ ይመስል። አብርሽ የለውት እኔ በምን አውቃለሁ አለችኝ። ልክ ስለነበረች ሌላ ነገር አላወራው። ተያይዘን ወደ ካፌ ሄድንና እሷ ሻይ እኔ ማኪያቶ አዘን ቁጭ አለን። ያንቺን የባልሽ ውለታ አለብኝ አለችኝ። እንዴት አልኳት ፈገግ እያልክ። በቃ ያቢን የበለጠ እንደወድ አደረጋችሁኝ አለች። ያቢ ያቤጽ ማለቷ ነው እንግዲህ። ስም ማቆላመጥ ላይ ጎበዝ ናት። እኛ ምን አደረግንና አንቺ ነሽ ወደሽ አጣርተሽ ጠይቀሽ አፍቅረሽ ነገሩን የጨረስሽው እኮ አልኳት። ኧረ ቤኪ ስንት ለፍቶ ለምን ሆነ ያስታረቀን፣ ሁሉንም ነገር ነግሮኛል አለችኝ ፈገግ እያለች። ቁጭ ብለን የናፍቆታችንን የባጤ ቆጡን እያወራን ቆየን። ከቆይታዎች በኋላ ቤኪና ያቤጽ ተመልሰው መጡ። ምን ተፈጠረ የት ነበራችሁ አልኳቸው። ሴቶች ቆይተው ሲገናኙ ወሬያቸው አልቅም ይባላል ብለው ወሬን ለመቀየስ ሞከሩ። ከዛ ምሳ በላንና በዛው ተጫውተን አወራን። ከቤኪ ጋር ሰውን ሳላስበው ሰዓት ይሮጣል፣ ቀኑ ይፈጥናል። በጣም ነው የሚገርመኝ። ቤኪ ለመጀመሪያ ጊዜ የቤኪ ጋር ረጅም መንገድ ብቻችን ተራመድን። ጄሪና ያቤጽ አንድ ላይ ሆነው ያማረ ወክ አደረግን። ታውቂያለሽ እናቴ
በጣም ደስ የሚል ቀን ነው። 360 ቀን እንደዚህ ቢያልፍ ብዬ ተመኘው አለኝ ፈገግ ብሎ። እኔም ደስ ይለኝ ነበር የኔ አባት ብዬ ጉንጩን ነካ አደረግኩት። እዚህ መቆየት አይቀርምና እንገናኛለን፣ ግን አደራ መንገድ ላይ እንዳትስሚኝ አለኝ። ነገሩ ቀላል መንገድ ነው የተረዳው። ለምን ማለት ይመጣልክ ወይ ሌላ ሴት አየከልኩት። በንዴት ፊቴ እየተቀየረና እንባ እያቀረረኝ እንደዛት በይረኒ ፍቅር አለኝ። ነው እንጂ ለምን ከመሬት ተነስተ እንዲያልክ አልኩት። ምክንያቱም አባቴ እዚህ ነው ብሎ ቆሌን ገፈፈው። አባቱን አላውቅም፣ ብቻ ግን ወደ ውጭ ስለላከውና ስለ አባቱ አውርቶኝም ስለማያውቅ በጣም እፈራለሁ። የማውቀው ከስንት አንዴ ብቻ ቤት ደርሰው እንደሚመለስ ብቻ ነው የማውቀው። የዓለምዬም እድለኛ ባልና የልዑሉን አባት ባውቀው ደስ ይለኝ ነበር እያልኩኝ እያሰብኩት አባት እዚህ ምን ያደርጋል አልኩት። ግራ ገብቶኝ ለመመለስ ትንሽ አንገራገረ። የዛኔ ይበልጥ ለማጓጓ አልኩት ፍጥጥ ብዬ እያየሁት። የዩኒቨርሲቲ ዋና አስተዳደር ነው አለኝ። ክቡን ያልኩት ምክንያቱም ከዚህ በፊት ከጄሪ ጋር ሄደን ያናገርነው ገዘፍ ያለ ሰውዬ መጣልኝ። ጀምዳዳ ግንባር ግን የሚያምር ፈገግታ ያለው ሰው። በዛ ላይ ጭራሽ እንደዛ አይነት ስራ አልጠበኩም። የ4 ዓመት ፍቅራችን ውስጥ ፈጣሪ በሚያውቀው ስለ ሀብት ምንጭ የእናትና አባቱ ስራ ብቻ ከገንዘብ ጋር የተያያዙ ነገሮችን ለደቂቃ አስበነውም ሆነ አውርተነው አናውቅም። አላውቀውም ነበር ቤኪ ያልኩት። ከዛ ለምን ዘበኛችን ያን ያህል ክብርና ፍቅር እንደሰጠው ግልጽ ሆነልኝ። ያው ምድራዊ ነገር ናት፣ ሲኖር ትከበራለህ። የዚች ምድር ህግ ነው። ያኔ ባላምንበት እድሜ ሙሉ ገንዘብ ላለው ሰው ቅድሚያና አክብሮት ሲሰጥ እያየሁ ነው ያደግኩት። እናቴ ያን ያህል ገንዘብና በዋናነት ግን አለሁልሽ የሚላት ባልም ሆነ ዘመድ ስላልነበራት እንደ ማንኛውም ሰው የሚገባትን ክብር ስታጣና ፊት ስትነሳ አይቻለሁ። በእርግጥ ይህ ነገር በትምህርት ምርጥ አድርጎኛል። በሰዓቱ ሌላ አማራጭ አልነበረኝም። ተምሬ ስራ ይዤ እናቴን ሀብታም አድርጌ ናቸው የኔ ህልሞች። በነገራችን ላይ ዓለምዬን የምወዳት በምክንያት ነው። እናቴ ስራ ፈለጋ ቤቷ ብትሄድ ንጹህ ጓደኝነት፣ እህትነት አልፎም ደግሞ የመጀመሪያ ልዑላን ለኮርማታዋ ሴት ልጅ ያለ ማንገራገር ሰጥታታለች። እንደሌላው አልተጸየፈችኝም። የማን የልብ ንጹህነት እንጂ ያጣጫን አላየችም። ያን ያህል ባይቸግረንም ያን ያህል ህልም የለንም የሚባል ደረጃ ላይ እንዳለን እያወቀች ከዚህ የተንጣለለ ቤት ወጣኛ ቤት ደስ ያላት ትበላለች፣ ትጠጣለች። የአብዛኞቹ ደረጃው ከፍ ያለ ቤት ውስጥ ሲኖር ታላቅ የሆነ ይመስለውና ከስር ያለው ለመናቅ ያስባል። ዓለምዬ ግን እንደዛ አይደለችም። የኔ ልዕልት አክሮፈሽ ነው እናቴ፣ እኔ እኮ የምትቆጠሪ ብዬ ነው የሚል የቤኪ አሳዛኝ ድምጽ ከተዋጥኩበት ሀሳብ አነቃኝ። አልኩት ፈስሼ። ይህን ሁላ ነገር እያሰብኩኝ በሀሳብ ሄጄ ነበር። ከዚያ ያወራሁትን ትንሽ አስቤ እሺ የኔ አባት አልኩትና ቀጥታ መጓዝ ጀመርኩ። እስካሁን ሳስባቸው የነበሩት ለምን ሆኖ አልኩኝ። እያሰላሰልኩ ዱካኩን ጨመረብኝ። ከዛም ከጄሪ ጋር ተያይዘን ወደ ዶርም ሄድን። እንደገባን እቃዬን አስገባብቼ ለጥ ብዬ ድካሙን ለማካካስ ሞከርኩኝ። ከዛም እናቴ ጋር ደውዬ በጣም በሰላም መግባቴን እየነገርኳት እያለ ልጄ ስልኩን እንዳዘጊው ግን የምነግርሽ ነገር አለኝ አለችኝ። ምን ነው እናቴ አልኳት እየደነገጥኩ። አባትሽ እዚህ ነው አለችኝ። ተውነ ያልኩት እንደ በፊቱ ሊጎዳት ሄደ ስለመሰለኝ ከትኛውበት እየተነሳው እማ ተረጋጊ፣ አሁኑኑ ዓለምዬ ጋር ደውላለሁ፣ እንዲጎዳሽ አትፍቀጅለት፣ እሺ ተረጋጊ፣ ወይም ስልኩን ስጪው ላናግረው። ሳላዳምጣት በጣም ብዙ ነገር ለፈለፍኩበት። የኔ ዋህ ምንም ሳትል እስክጨርስ አዳመጠችኝ። ተረጋጊ የኔ ፍለቅለቅ፣ በሰላም አውርተናል። እስካሁን የት እንደነበር አላውቅም፣ ካላወራኋት ሞቼ ይገኛለሁ ሲልብኝ ቢጨንቀኝ ደወልኩልሽ አለችኝ። ይበልጥ ነው ግራ የገባኝ። ማለት ድንገት መጥቶ ይህን ያህል ማሽቃበጥ ምን የሚሉት ነው? ብቻ ግን በሰዓቱ የኔ ፍራቻ እናቴ እንዳይጎዳት ስለነበረ ስጪው ላውራው ብዬ በረጅሙ ተነፈስኩ። ሄሎ ልጅ ያለኝ። ልክ ስለሱ ሳስብ ድብልቅልቅ ያለ ስሜት ውስጥ ገባለሁ። ልጅ ተብዬ ስለማላቅ ሲለኝ እፈግግና አፍ አውጥቼ አባቴ ማለት እንደማልችል ሳስበው ክፍት ይለኛል። እኔ ቂመኛ ሆኜ ይሆን?
የነገሩ ከባድ ሆኖ ራሱ አላውቅም። ብቻ ግን ቃላት አጥሮኝ እየተንተባተብኩ አቤት አልኩኝ። እንደምንም ታገኝ ደህና ነሽ? ለምን ስትሄጂ አላሳወቅሽኝም አለኝ። እሱ ገና ሳልወለድ ጥሎኝ ሲሄድ ያማከረኝ ይመስል ዝምቴ መልስ አልሆነለትም መሰለኝ። ደግሞ አደግሽና ዩኒቨርሲቲ ገባሽ አሉ፣ ግን የት እንዳለሽም አላወቅኩም፣ አልነገረችኝም። መጥቼም እንዳላገኘሽ አለኝ። አባት ስላልሆንክ ይሆናላ። ቆይ ከኔ ምን ፈልገህ ነው? ምንድነው ድንገት በዚህ ልክ የፈለከኝ አልኩት። እንደምንም ራሴን አደፋፈረ። ሰው ጥፋቱ ሲነገረው እንዲህ ነው የሚሆነው። ጥፋቱ ገብቶት ዝም አለ ብዬ ሳልጨርስ ካንቺ ምን ልፈልግ እችላለሁ? አባቴ ብለሽ እንድትጠሪኝና ልጅ አለኝ ብዬ ማውራት ብቻ ነው የፈለኩት አለኝ። አነጋገሩ ላይ ትንሽ አለመብሰል ይታይበታል። ካንቺ ምን እፈልጋለሁ ማለት አልነበረበትም። በሱ ተናድጄ ሳልጨርስ ግን ንግግሩ ሆዴን በላው። ምክንያቱም ደግሞ እኔ አንዴ እንኳን አባቴ ብዬ መጥራትና አባት አለኝ ብዬ ማውራት የምመኘው ነገር ነው። ከዛ በላይ ስሜቴን ማፈን አልቻልኩም። እንባ ያመለጠኝ። ብርድ ልብሴ ውስጥ ተደብቄ እስኪወጣልኝ አለቀስኩ። በጣም ከፋኝ። ከሆነ ጊዜ ጀምሮ ቶሎ መከፋት ጀምሬያለሁ። እንባዬን ማውጣት ራሱ እንዳልችል ጄሪ መጣ። አቡ ምን ነው? ምን ሆነሽብኝ? ምን ሆነሽ ነው? የሚሉ በርካታ ጥያቄዎችን ደረደረችልኝ። ሳያት ደግሞ ስለ አባቴ የምታወራው የምትነግረኝ ግን ስንት እንደሚደውልላት ብዙ ነገሮችን አሰብኩኝና ይበልጥ ማልቀስ ጀመርኩኝ። ደስ የሚለው በአንዴ ተረዳችኝና በዝምታ አቅፋ ጀርቤን ማሻሸት ጀመረች። ከዛ ስልኳን ከኪስ አውጥታ የሆነ ነገር ነካ አረገችኝና አስቀምጠው አልቅሼ እስኪወጣልኝ በትዕግስት አቀፈችኝ። በዘመድ ቢበድለኝ በባዳ ሰው ክሶኛል። አለምዬ፣ ቤኪ፣ ጄሪ ብቻ በማላውቃቸው አውቀውኝ ተገኝተው ብዙ ህመሜን የሚካፈሉ ሰዎች ሰጥተኛል። እኔ አየር እንቀበል፣ ተነሽ ጃኬት ደርቢ፣ ፍጠኝ ብላኝ ከዶርም ወጣች። እምቢ ብለም ተመልሳ መታ እንደምትበድለኝና እንደምታስወጣኝ ስላወቅኩኝ ቀድሜ ራሴን ችዬ ጃኬቴን አድርጌ በኮፍያ ተሸፍኜ ወጣሁ። ስልክ እያወራች ነበረ። እሺ ብላ ዘጋችሁ። ነይ ትንሽ ወክ እናድርግ ይለቀሻል ብላ በአትክልቶች ውስጥ ለውስጥ ወሰደችኝ። ወዴት ነው የምንሄደው? ያምሻል እንዴ አልኳት። ደስ የሚል ቦታ አለ እያሳይቶኛል ብላ ቀጥታ ወሰደች። እዛ ስንደርስ ቤኪኒን ለማቀፍ ተዘጋጅቶ እየጠበቀኝ ነበር። የጄሪ ስራ እንደሆነ እርግጠኛ ነኝ። እኔም እሱን ሳይ ሊከፋት ሲል ወደ እኔ ቀርቦ እዛ ደረት ላይ ለጥፎ ጭምቅ አድርጎ አቀፈኝ። ጄሪ ደግሞ እህቴ አደራ ቤኪ ብላ እየሮጠች እኔ ከቅፎ ባልወጣሁ እያልኩኝ ጭምቅ አድርጌ አቅቤዋለሁ። እንዳትሰመኝ የሚለውን የቤኪን ንግግር ረስቼዋለሁ። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።